የልማት ጸር የሆነውን ሙስናና ብልሹ አሰራርን መከላከል የሁሉም ዜጎችና ተቋማት ኃላፊነት ሊሆን ይገባል አሉ የደቡብ ኢትዮጵያ ክልል ፖሊስ ኮሚሽን ኮሚሽነር ፍስሐ ጋረደው። ዜጎች ከአገልግሎት ሰጪ ተቋማት ተገቢውን አገልግሎት በነፃ የማግኘት መብት እንዳላቸው እንዲገነዘቡ ማስቻል ሙስናና ብልሹ አሰራርን ለማስቀረት ያለው ድርሻ የጎላ እንደሆነ ተመላክቷል። የደቡብ ኢትዮጵያ ክልል ፖሊስ ኮሚሽን ትውልድን በስነ ምግባር ተቋምን በአሰራር ለማነጽ ያለመ መድረክ አባላቱና ባለድርሻ አካላት በተገኙበት አካሂዷል። አለማየሁ አልቶ ተጨማሪ አለው። የደቡብ ኢትዮጵያ ክልል ፖሊስ ኮሚሽን የዓለም የነጭ ሪቫንና የጸረ ሙስና ቀንን አስመልክቶ የተለያዩ ባለድርሻ አካላት በተገኙበት የውይይት መድረክ አካሂዷል። እንደ ሀገር ስር የሰደደ ብልሹ አሰራር በጽናት ለመታገል በስነ ምግባር የታነጸ ዜጋ ማፍራትና የዘመነ አሰራር መዘርጋት እንደሚያስፈልግ የደቡብ ኢትዮጵያ ክልል ፖሊስ ኮሚሽን ኮሚሽነር ፍስሐ ጋረደው ገልጸዋል። የተበላሸ ነገር ታምራዊ በሆነ መንገድ በሆነ ቡድን በአንድ ኮርነር ተነስቶ ሲራመዳ ያለው እና እሱ ሲለውጣ ያለው ብሎ መጠበቅ የዋህነት ነው። ሰው የሆነ ሁሉ በውስጡ ኃይል አለው። ከዛ በኋላ ደግሞ የኔ ብሎ የመረጠው ስራ አለው። ወደዛ ስራ ሲገባ በታማኝነት በቅንነት ለውጤት ለአገር ለሚመጣው ትውልድ በሚተርፍ ነገር ላይ አተኩሮ መስራት አለበት። ኃላፊነትን ውጫዊ ያደረጉ መሄድ ትክክል አይደለም። ስለዚህ እኛ ስለ ሙስናና ስለ ብልሹ አሰራር ስንናገር አንደኛ መጀመሪያ ከራሳችን መጀመር አለ። በውይይት መድረኩ ላይ የኃይል ጥቃትና ብልሹ አሰራር የሕግ የበላይነት እንዳይከበርና ፍትህ እንዳይሰፍን ከማድረግ አኳያ አሉታዊ ሚና እንዳላቸው ያነሱት የፖሊስ አባላት ከህዝብ ጎን በመሆን ሕግ የማስከበር ኃላፊነት ለመወጣት መዘጋጀታቸውን ተናግረዋል። ሄራም መረቲያ መጫሳ ወላኝ ተዳኗ በአካባቢያችን በሴቶች ላይ የሚደርሱ ጥቃቶች በሚኖሩበት ጊዜ የተጎጂዎች ፍትህ እንዳይዛነፍ እውነታውን መከታተል፣ ማጣራት እንዲሁም ተገቢውን ብይን እንዲያገኙ ከኛ የሚጠበቀውን ድጋፍ ማድረግ ይጠበቅብናል። እቱሲ በሲያጋ ማዷ መናበሱስ ማርክ ማታያን ማጋንጣ ጊዮጌ ኢታበግዲዮጋ ወይ ቆሂያባ አሳ ቆሂያባ ሙስና ጎጂ ልማድ እንደሆነ በተለይም በህዝብና በመንግስት መካከል ያለውን ግንኙነት እንደሚያሻክር በመድረኩ ተነስቷል። አንድ ግለሰብ ፍትህን ካጎደለ ህዝብ ለመንግስት ያለውን እይታ ያዛባል። አንድ መርማሪ ፖሊስ ባጠፋው የጸጥታ ተቋምን ተወቃሽ ያደርጋል። ዳሮ ተቋሚ ፖሊስ ተቋሚ ጫይተናንደስ የጸጥታ ኃይሉ በፍቅርና በትዳር ስም በሴቷ ላይ የሚደርሱ ጥቃቶችን የማይታገስ ስነ ልቦና በማጎልበትና ፍትሃዊ አገልግሎትን ለሁሉም የማድረግ ኃላፊነት እንዳላቸው በአጽንኦት ያነሱት ኮሚሽነሩ ለችግሩም ሆነ ለመፍትሄው ሁሉም ሰው ወደ ራሱ መመልከት እንዳለበትም አመላክተዋል። ሴትን መስቀሉ፣ አሲድ መድፋቱ፣ አስገድዶ መድፈሩ ጭካኔያችን ብዛት ራሱ እኮ ይገርማል በጣም። ስለዚህ ሩቅ ሳንሄድ እኛ በዚህ ኢሹ ላይ የኛ ቦታ የት ነው? ባሎቻቸው ደብድቧቸው አባሯቸው እዚህ አንዷን ተሸክማ የምትዞርናት ስንታለች? እንደዛ አይነት ጥቃት ደርሶባት መንግስት ጋር ለብላ ደግሞ እኛ ጋር መታ ደግሞ ፀሐይ ስትንቃቃ የምትውል ስንታለች? ስለዚህ ሁሉም በተነሱ ኢሹዎች በብልሹና ሙስናና ብልሹ አሰራር ውስጥም ወዲዛው ፖዚሽን የኔ ቦታ የት ነው? ከጥቂቷ ነገር ጀምሮ ጠለፋ፣ ያላቻ ጋብቻና ጉቦን የመሳሰሉ ኋላ ቀርና ብልሹ አሰራሮች መኖር ለፍትህ መስፈን ሆነ ለሀገር ብልጽግና ጠንቅ መሆናቸውን የተረዳ ስልጡን ማህበረሰብ የመፍጠር ስራ ከራስ እንደሚጀምርም ተመላክቷል። የወባ በሽታ ስርጭትን ለመግታት ህብረተሰቡን ያሳተፈ የመከላከል ስራ እየሰራ መሆኑን በወላይታ ዞን የዳሞት ሶሬ ወረዳ ጤና ጽሕፈት ቤት አስታወቀ። በጤና ተቋማት ከመድኃኒት አቅርቦት እስከ አክሞ የማዳን ስራ እየተሰጠ ባለው አገልግሎት መሻሻሎች መኖራቸውን የሚናገሩት ደግሞ የአካባቢው ነዋሪዎች ናቸው። ሂሩት ይምሩ ዝርዝሩን ታቀርበዋለች።
በወላይታ ዞን የዳሞት ሶሬ ወረዳ የዶጌ አንጩቾ ጤና ጣቢያ የህብረተሰቡን ጤና ለመጠበቅና አገልግሎት አሰጣጥን ለማዘመን እየሰራ ይገኛል። በጤና ጣቢያው አስፈላጊውን ሕክምና ማግኘታቸውንና በዚያም በጤናቸው ላይ ትልቅ ለውጥ እንደመጣ የወላይታ ቴሌቪዥን ያነጋገራቸው የአገልግሎቱ ተጠቃሚዎች ተናግረዋል። በጣም አሪፍ ነው። እኔ በመጣው ሰዓት እንዲሁ ተጨንቄም አላቅም። እንግዲህ ዛሬ ልጆችን ሳይሆን ልጆችን አምጥቼ ያሳክመዋለሁ። ዛሬ ወንድሜ ልጅ ይዤ ነው መጣሁት። ስለዚህ አሁንም አላስጨነቁኝም። ያው ሁሉ ነገር ቶሎ ነው የጨረሱኝ ማለት ነው። በጣም ጥሩ የሰጡ ነው ያከሙ ነው። ያው ምንም ጤና ዙሪያ የሚሰጠው አገልግሎት አሪፍ ነው። ተገልጋዮቹ አክለውም ከዚህ ቀደም ከአየር ንብረት ጋር ተያይዞ የሚከሰተው ወቅታዊ የወባ ወረርሽኝ መቀነሱን ተናግረዋል። አክስቴዎቹ መጥቶ ያስተምራሉ። ቆሻሻ የደረቀ ቆሻሻ ቦታ የእንትኑን ቦታ ይሄ የውሃ የፈሳሽ ቦታም አስቆፍሮን ነበረ። በሱ ነው የምንጠቀመው። ወባም አለ ያው የተገኘበት ጊዜ ሲመጣ ያው አሪፍ ነው። እነሱም እንደዚህ ነው የሚሉት እንደኔ ማለት ነው። ሌሎቹም ከሰው ጋር መጣለው እኔ ራሴን መጣለው። እንግዲህ ተከስተን አናገም ትምህርት ይሰጣሉ እስከ አካባቢ ንጽህና ድረስ አንድ ለ10 አደረጃጅቶ ይሰጣሉ። ግን ወባው ግን አይተውም። መድኃኒትም ወስዶም ሰው ሕክምና ይቀጥላል እንጂ ምንም ለውጥ አይሰጥም። ወባ አየር የሚመጣ ነገር ነው እንጂ የተበላሸ ነገር የሚመጣ ነገር አይመስልም። የአንጩቾ ጤና ጣቢያ በወረዳው ካሉ ጤና ጣቢያዎች ግንባር ቀደም እንደሆነ የሚናገሩት የሕክምና ባለሙያዎቹ የሕክምና ስርዓቱ በሚያዘው መልኩ በመተግበር አመርቂ አገልግሎት እየሰጡ እንደሚገኙ የገለጹ ሲሆን ከአካባቢው ነባራዊ ሁኔታዎች ጋር አብሮ ለመጓዝ ለጤና ጣቢያው የሚያስፈልጉ ጄኔሬተር፣ ሲቪሲና የኬሚስትሪ ማሽኖች ቢሟሉ የሚሉትን አንስተዋል። ሕክምናው የምንሸኘው ሁሉም አቀፍ ነው። ሕክምናችን ያው በጤና ጣቢያ ደረጃ የሚሰጠውን ሕክምና ሁሉንም ነው የምንሰጠው። ያው ከዚህ ከጤና ጣቢያ በላይ ለሆነው ሪፈር ነው የምናደርገው እና እዚህ ባለው መድኃኒት በጤና ጣቢያ ደረጃ የሚፈቀደው መድኃኒቶች እዚህ አሉ። በሱ መነሻ አድርገን እዚህ አክመን ነው ተኝተውም ያው ተወሰነ ቀናት 24 ሰዓት ተኝተው የሚታከሙም አሉ። ከዛ በላይ ሲሆን ሆስፒታል የሚያስፈልግ ኬስ ከሆነ ወደ ሆስፒታል ነው ሪፈር የምናደርገው። ኬቶ ነው ማለት ትንሽ ከዶ ምናልባት ሲመጣ በአይቢ የሚሰጥ መድኃኒት አሁን በእኛ በጤና ጣቢያ ደረጃ ብዙ እንቸገራለን። አሁን በአይቢ የሚሰጥ መድኃኒት ነበር እኛ ጋር ሲሰጥ የቆየው እና እሱ ነገር ያለመኖሩ ትንሽ ቻሌንጅ ይፈጥራል። በፊት ከባድ ነው፣ ግን አሁን ከዚህም ቀንሷል። ቀበሌም 3 ቀበሌ ነው 4 ቀበሌ ቀንሷል። እዛ ጉኑ ነው ወደ ስለዚህ አሁን ያው ፔሸንት ትንሽ ቀንሷል። በፊት ከ180% 90% ነው ወባ ያለበት፣ ግን አሁን በ140 45 35 በጣም ቀንሷል። በ2018 ዓመተ ምህረት መግቢያ ወራቶች የወባ ስርጭት እንደነበርና አሁን ላይ በተደረገው ርብርብ መቀነሱ የተገለጸ ሲሆን በወባ ላይ የሚደረገው ርብርብ ሊቀጥል እንደሚገባና በጤና ጣቢያውም የሚታዩ የሕክምና መርጃ መሳሪያዎችን የማሟላት ስራዎች የሚሰሩ መሆናቸው ተጠቁሟል። መከላከል ስራ የተወሰኑ ሰዎች በመስራት የሚቀረፍ አይደለም። ህዝቡ ባለቤት ሆኖ ነው መስራት ያለበት። ስለዚህ እኛ እንደኛ ወረዳ በሳምንት ውስጥ 2 ጊዜ ህዝብ ተሳትፎ የሚሰራ አርብና ሮብ በአመራር ተመርቶ በወረዳ ፊት አመራሮች ተመርተው እንዲሰራ ተደርጎ በቅርበት በማስገምገም እነሱ በሳምንት 3 ጊዜ በመገምገም ለውጦች እንዲመጡ የማድረግ ስርዓት ተሰርቷል። ለዚህ ያው ወረዳ መንግስትንም ለማመስገን ፈልጋለሁ፣ ህዝቡንም ደግሞ ማመስገን ፈልጋለሁ። የጤና ባለሙያዎቹም ከጎናችን ሆኖ ተልኳችን ተቀብለው በመስራታቸው ለውጥ እየመጣ ነው። ይሄ ደግሞ ለውጥ መቀጠል አለበት። አንዳንድ ቅድም ያያችሁት የውስጥ እቃዎች እጥረት ይታያል። ሲቢሲ ማሽን ያለመኖሩን ያያችሁት እሱን እንግዲያውስ ብዙ ጊዜ የጤና ጣቢያዎች ላይ የሚሟሉ ትላልቅ የላብራቶሪና ወዘተ እቃዎች በክልል ድጋፍና በዞን ድጋፍ የሚመጡ ናቸው። ለማህበረሰቡ ያስፈልጋሉ አያስፈልጉም? በጣም የሚያስፈልጉ ናቸው። እኛም እየጠየቅን ነው ያለነው። በቀጣይነት
ይሄ ማሽን እስከሟላ ድረስ ከሚመለከተው አካላት ጋር እየተናበብን እየሰራን ለማህበረሰቡ የተሟላ አገልግሎት እንዲሰጥ ከማድረግ አኳያ እኛም እየተናበን እየተሰራ ነው ያለው። እያንዳንዱ ግለሰብ የራሱንና የአካባቢውን ንጽህና በመጠበቅ ተላላፊ ከሆኑ በሽታዎች ማህበረሰቡን ሊታደግ ብሎም ራሱን ካስፈላጊ ወጪ ሊጠብቅ እንደሚገባ መልእክት ተላልፏል።